ከዛ ጸልየን ወደ ቃሉ እንሄዳለን። ገጽ 102 በቀደመው ትርጉም ለቃሉ ክብር እንቁም ከማለቴ በፊት አንድ ወንድም ከኋላ ተነስቶ ስለቆመ ጌታ ኢየሱስ ይባርከው። ቀድሞ ወንድማችን ክንፈ ዛሬ አሉላን ቀድሞታል። ብዙ ጊዜ አሉላ ነበር እዚህ ጋር ሲቀመጥ ይነሳል፣ ኋላ ስለተቀመጠ አልተነሳም ቶሎ። ጌታ የተባረከ ይሁን። በጌታ ስም አነባዋለሁ። ቁጥር 19 እስከ 23 ድረስ። ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። ይህንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውን ይቅር ያላችኋቸው ሁሉ ይቀርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። እንጸልይ። ሃሌሉያ። እግዚአብሔር ይናገረን በዚህ ማለዳ። አጭር ነገር ነው የምናገረው፣ ግን የጌታ ድምፅ ወደ ህይወታችን ይምጣ። እስቲ እንደው ለ30 ሰከንድ ጌታ ሆይ ተናገረኝ። በቃ ጌታ ይናገረን። መንፈስ ቅዱስ ሁሌ ይናገራል፣ ሁሌ ይናገራል። ጌታ ሆይ ተናገረን። ዛሬም ድምፅህ ይምጣ ወደ እያንዳንዳችን ልብ፣ መንፈስ፣ አእምሮ፣ ነፍሳችን ውስጥ ያ ሰማያዊ የሆነ መለኮታዊ ድምፅ በጌታ በኢየሱስ ክርስቶስ ስም ይምጣ። አቤቱ አእምሮአችን፣ ልባችን፣ ነፍሳችን፣ መንፈሳችን የተቀደሰ ይሁን። ቃልህን ለመያዝ ጌታ ሆይ እነሆ ስፖንጅ ውሃን እንደሚመጥ እንዲሁ ጌታ ነፍሳችን ቃልህን ትመጥ ዘንድ ትቀበል ዘንድ በእግዚአብሔር መንፈስ ውስጣችን የተቀደሰ ይሁን። አእምሮአችን የታጠበ ይሁን። በጌታ በኢየሱስ ክርስቶስ ስም ወደ ህይወታችን የአንተ ድምፅ ይምጣ። የጠላት ሥራ ሁሉ በኢየሱስ ክርስቶስ ስም ይፍረስ። በዚህ ማለዳ እንኳን የተለቀቁ አጋንንቶች፣ ነፍስን የሚያስጨንቁ መንፈስን የሚረብሹ የክፋት መንፈሳውያን ሰራዊቶች በናዝሬቱ በኢየሱስ ክርስቶስ ስም የታሰሩ ይሁኑ። በተለያየ መንገድ የሚመጡ የእግዚአብሔርን ሕዝብ የሚያውኩ የሚታገሉ አጋንንቶች በኢየሱስ ክርስቶስ ስም ይቀጥቀጡ። ቃል ወደ ህይወታችን ሲመጣ ልባችን ተከፍቶ እንዳንቀበለው የሚታገለን ነገር ሁሉ በኢየሱስ ክርስቶስ ስም የተመታ ይሁን። አሸንፈን ጌታ ሆይ፣ በቃልህ አሸንፈን። በእግሮች ስር ተቀምጠናል። የአንተ ቃል ወደ እያንዳንዳችን ህይወት ይምጣ። ስርዓት ብቻ ልማድ ብቻ እንዳይሆንብን በጌታ በኢየሱስ ክርስቶስ ስም ለቃል ተሸንፈን ቃል ነፍሳችን ውስጥ ገብቶ የደከመች ነፍስ በርትታ እነሆ የዛለች ነፍስ የጠወለገች ነፍስ ኃይልን ተቀብላ እንድትወጣ በጌታ በኢየሱስ ክርስቶስ ስም እንጸልያለን። በአንተ ፊት አለንና ጌታ ሆይ እኔ ከምናገረው በላይ ለህዝብህ የአንተ ድምፅ ሰማው። መንፈስ ቅዱስ አንተ በጎቼ ድምፄን ይሰማሉ እንዳል ጌታ ኢየሱስ በጌታ በኢየሱስ ስም በዚህ ማለዳ በጎችህ የአንተን ድምፅ ይስሙ። የእረኛውን ድምፅ፣ የሚናገረውን ድምፅ በዘመናት መካከል ዓለም ስትፈጠር ጀምሮ ሰማይ ይሁን ምድር ትሁን ብሎ መናገር ከጀመረ ጀምሮ ሁሌ የሚናገረው የአንተ ድምፅ ዛሬም ለልጆችህ፣ ለመንጋው፣ ለበጎች በኢየሱስ ክርስቶስ ስም ይሰማቸው። ምህረትህ በመካከላችን ይሁን። ክብር ለአንተ ብቻ ይሁንልህ በኢየሱስ ክርስቶስ ስም አሜን። ዛሬም እንደውም ባለፈው ሳምንት ስለመስጠት አስተምሬ ስለመስጠት ልደግም ነበር። አረባክን በቃን ላስቲዮ ከራሱ ከስብከት በኋላ እንደገና ቦርሳዬን ሁሉ ላወጣ ነበር ያለኝ አንድ ወንድም አለ ለመስጠት። ስለዚህ በቃ ይበቃናል። ያለፈው ሳምንት ስለ ሚሽን ጥቂት ለመናገር አሰብኩ። ከሁሉ በፊት ሚሽን የእግዚአብሔር ሐሳብ ነው እንጂ የሰው ፈጠራ አይደለም። ሰው አይደለም የጀመረው፣ ሰው አይደለም የፈጠረው። እንደውም የመጀመሪያው ሚሽነሪ በአዲስ ኪዳናችን ጌታ ኢየሱስ ነው ሁሉ ማለት እንችላለን። የራሱን መኖሪያውን፣ ክብሩን፣ ትልቅነቱን ምናምን ሁሉ ትቶ በአባቱ ተልኮ ወደ ምድር የመጣ የጠፋውን የሰው ልጅ ሊፈልግ ወደ ምድር የመጣ የናዝሬቱ ኢየሱስ ነው።
ስለ ራሱ ሲናገር ስለ ሚሽኑ ሲናገር የሰው ልጅ ይላል ሉቃስ 19:10 ላይ የጠፋውን ሊፈልግ ሊያድን መጥቷል። የሰው ልጅ የጠፋውን ሊፈልግ ጌታ ወደ ምድር የመጣበት ይሄ ነው ምክንያቱ። ሌላ ምንም ምክንያት የለውም። በኃጢአት ምክንያት የጠፋው፣ በአመጽ ምክንያት የጠፋው፣ ከእግዚአብሔር ሐሳብ ፈጽሞ የራቀው፣ ከእግዚአብሔር ፊት የኮበለለው፣ ከእግዚአብሔር ፊት ማለት ከእግዚአብሔር ከዚህ ከራሱ ከፊት ለፊቱ የሚታይ ሳይሆን ከእግዚአብሔር መገኘት ከእግዚአብሔር ፕሬዘንስ ፊት የሸሸውን አዳምን ድምፅህን ሰምቼ ሸሸው እንዳለ ገነት ውስጥ ማለት ያ የጠፋውን ያንን ፈልጎ እንደገና ሊያድነው ወደ እግዚአብሔር ፊት ሊያመጣ ወደ እግዚአብሔር ፕሬዘንስ ውስጥ ሊያስገባው ወደ እግዚአብሔር መገኘት ውስጥ ሊያስገባው የእግዚአብሔር ልጅ ሊያረገው የእግዚአብሔር ልጅ ከሰማይ ወረደ። ለዚህ ነው የመጣው ጌታ ኢየሱስ። ለዚህ ነው አባቱ የላከው ሂድ ያለው። ባነበብነው ክፍል ላይ ከትንሣኤ በኋላ ነው ጌታ ኢየሱስ ያም ቀን እርሱም በሳምንቱ ፊተኛው በመሸ ጊዜ የሚለው ያ ቀን ጌታ ኢየሱስ ከሞት የተነሳበት ቀን ከላይ ያለው ክፍል መግደላዊት ማርያምን አግኝቶ እሷን ወደ መቃብሩ ሄዳ አታ የአትክልት ጠባቂ መስሏት ምናምን የሚለው ታሪክ ያለበት ነው። አንተ ከሆንክ ከወሰድከው እባክህ ንገረኝ ምናምን ስትለው ማርያም ሲላት ረቡኒ ያለችው በቃ አትንኪኝ ምናምን ብሎ የተናገራት ያን ቀን ተነስቷል የሚል ወሬ በደቀ መዛሙርቱ መካከል ተዛብቷል። አረ ተነሳ። እነ ጴጥሮስና ዮሐንስ ወደ መቃብር ሮጠው ሄደው ነበረ። መግነዙን ብቻ ነው ያንን ራሱ ላይ የነበረውን ጥምጥም የተገነዘበትን ጨርቅ ብቻ ነው ያገኙት ምናምን እያሉ እያወሩ ማርያም ደግሞ መግደላዊት ማርያም መጣ አረ እኔ እኮ አየሁት ተነስቶ አየሁት ግን እንዳትነኪኝ አለኝ። እንደውም ሄደሽ ለወንድሞቼ እንዲህ ብለሽ ንገሪያቸው መነሳቴ ንገሪያቸው ብሏት ማለት ነው። በዛን ዕለት በር ዘግተው አይሁድን ፈርተው ማለት ነው ደቀ መዛሙርቱ። ይሄ ከጥቂት ቀን በፊት ጥርሳቸው የተንገጫገጨ አይሁዶች ከ3 ቀን በፊት ማለት ነው ኢየሱስን ለመስቀል በቁጣ የተነሱ አይሁድ ስቀለው እያሉ ህዝቡ ሁሉ ይሄ የሞብ ስፒሪት የአድማ መንፈስ ህዝቡን ለአድማ አነሳሱት ይላል ፈሪሳውያኖች። በአድማ ስፒሪት ተነስተው በአድማ መንፈስ ሊሰቀል እያሉ በጲላጦስ ፊት የጮኸ እነኛ በጣም እልከኛ የሆኑ ለበቀል ምንም በደል ሳይገኝበት ምንም ኃጢአት ያ ሮማዊ ጲላጦስ እንኳን በዚህ ሰውዬ ላይ ምንም ኃጢአት አላየሁበትም ብሎ ሊለቀው የፈለገው እነሱ ግን በፍጹም አንተ እሱን እንዳትለቅ እያሉ የጮሁ እኔ ከደሙ ንጹህ ነኝ ብሎ ውሃ አስመጥቶ የታጠበው ምንም ምክንያት እሱን ለመስቀል ምክንያት ያልነበራቸው እነኚህ በጣም የቁጣ ልጆች እነኚህ የአመጽ ልጆች እነኚህ ሰው ለመግደል ንጹህን ሰው ለመግደል ያራሩ ምንም በደል ያልተገኘበት ሰውን ለመግደል ያራሩ እነ ጴጥሮስ ላይማ ስህተት አይጠፋም። በኢየሱስ ላይ የሐሰት ምስክሮችን ያቀረቡ በሐዋርያት ላይ የሐሰት ምስክርም አያስፈልጋቸው ጥፋት አይጠፋም። እና እነኚህን ፈርተዋቸው ከ2-3 ቀን በፊት ይህን ጌታችንን የሰቀሉ ለእኛም አይመለሱልንም ብለው በር ዘግተው ሲሾካሾኩ በተዘጋው በር ውስጥ ጌታ በመካከላቸው ገባ። በተዘጋ በር የሚመጣ ኢየሱስ የተባረከ ይሁን። ምንም የማይከለክለው ለምን ፈራችሁ አላላቸው። ያውቀዋል። የሚገርመው የሚያስፈራራቸውን ነገር የፈሩበትን ነገር አላስወገደም። የሚያስፈራራችሁን አጠፋላችኋለሁ አላለም። ተስፋ አልሰጣቸውም። ምንም እንደዛ ነገር አልተናገረም። ሰላም ለእናንተ ይሁን። ሰላም እናንተ የሚያስፈልጋችሁ ሰላም ነው። እንደተከበባችሁ እንደፈራችሁ እነኚህ የሚያስፈሩት ፈሪሳውያን በዙሪያችሁ እንዳሉ የሚያስጨንቋችሁ ሊውጡን ሊበሉን ነው ያላችኋቸው እንዳሉ ሆነው ሰላም ለእናንተ ይሁን፣ በማዕበል ውስጥ እየመጣ ሰላም ለእናንተ ይሁን የሚል
ስሙ ለዘላለም የተባረከ ይሁን። ሰላም ለእናንተ ይሁን። የእግዚአብሔር ልጆች ሰላም ለእናንተ ይሁን። የእግዚአብሔር ሕዝቦች ሰላም ለእናንተ ይሁን። በተለያየ ነገር ውስጥ የምታልፉ በብዙ የሚያስጨንቅ ነገር ውስጥ የምታልፉ ጌታ ዛሬ በዚህ ማለዳም ይላችኋል፣ ሰላም ለእናንተ ይሁን። ችግሩ እያለ ችግሩን ሳያነሳው፣ ማስፈራራቱ እያለ ይሄ የሚያጓራው የሚጮኸው ነገር እየጮኸ እያለ ማለት ነው። እሳቱ እየነደደ በዙሪያችን እያለ በላኝ እያለን ሰላም ለእናንተ ይሁን። ጌታን የሚያስጨንቀው የሚከብደው የሚያስፈራራው የሚያስደነግጠው ግራ የሚያጋባው ነገር የለም። መከራውን አልፎ ሰላም ለአንቺ ይሁን፣ ሰላም ለአንተ ይሁን የሚል የናዝሬቱ ኢየሱስ የተባረከ ይሁን። በዚህ ማለዳም ሰላም ለእግዚአብሔር ሕዝብ ይሁን። ሰላም ለቤተ ክርስቲያን ይሁን። የታመማችሁ ሰላም ለእናንተ ይሁን። በትዳር ውስጥ ችግር ላላችሁ ሰላም ለእናንተ ይሁን። በልጆች የምትቸገሩ ሰላም ለእናንተ ይሁን። በፋይናንስ ችግር ውስጥ ያላችሁ ሰላም ለእናንተ ይሁን። ስራ የሌላችሁ ሰላም ለእናንተ ይሁን። ነገሮች መስተካከል የለባቸውም። ሰላም ለአንቺ፣ ሰላም ለአንተ ይሁን። ሰላም ለእናንተ ይሁን። ፈሪሳውያን እያሉ የሚያስፈራራው እያለ ሰላም ለእናንተ ይሁን አላቸው። ማዕበሉ ላይ ቆሞ ሰላም ለእናንተ ይሁን። ማዕበሉ እኛን ነው እንጂ የሚያስፈራራን ጌታን አያሰጥመው፣ አያስደነግጥም። ማዕበል ስላለ ጸጥ በል ማለት ይችላል ካስፈለገ። ካላስፈለገ ማዕበሉን ተገለባበት ቀጥል ብሎት በማዕበሉ ላይ ይራመዳል። በማዕበሉ ላይ እየተራመደ መጣ ነው የሚለው ማቴዎስ። በሌሊት በተጨነቁበት ጊዜ ኢየሱስ ለጸሎት በነበረበት ጊዜ ተሻገሩ አላቸው። እየቀዘፉ ሳሉ ማዕበል መጣ፣ ተጨነቁ። ጌታ አጠገባቸው የለም የለመዱት እና በጭንቀት እያሉ በማዕበል ላይ የሚራመድ አንድ ሰውን አዩ። ምትሃት መሰላቸው ይላል። ምትሃት መሰላቸው። በውሃ ላይ የሚራመድ ሰው አያውቁም። ማን ነው ተባባሉ። አይዟችሁ አትፍ፣ እኔው ነኝ። ማዕበሉን መገሰጽ አያስፈልገኝም በማዕበሉ ላይ ለመራመድ። ሃሌሉያ፣ ስሙ የተባረከ ይሁን። ና አለው ጴጥሮስንም። ማዕበሉን ሳይገስጽ ነው ና አለው። እኔ ብቻ አንተም መራመድ ትችላለህ። ከዛ ታንኳ ውስጥ ከገባ በኋላ ነው ጸጥ በላለው ማዕበሉ። ከፈለገ ይገስጸዋል፣ ከፈለገ ይራመድበታል። ስሙ ለዘላለም የተባረከ ይሁን። ሰላም ለእናንተ ይሁን። ሰላም ለእናንተ ይሁን። ሰላም ለአንቺ ይሁን። ሰላም ለአንተ ይሁን። ሰላም ለቤተ ክርስቲያን ይሁን። ሰላም ለእግዚአብሔር ሕዝብ ይሁን። ብዙ የሚዋጉ የሚያስጨንቁ ነገሮች አሉ። ሰላም ለእግዚአብሔር ሕዝብ ይሁን። የሰላሙ አምላክ የሰላም ፈጣሪ ሰላም የሚባለውን ነገር የፈጠረ በመጀመሪያም ሰላም የነበረ ለዘላለም በሰላም ውስጥ የሚኖር የሰላም ምንጭ ስሙ ለዘላለም ይባረክ። ሰላም ለሁላችን ይሁን። ሃሌሉያ። በዚህ ውስጥ እያሉ ታስክ ሰጣቸው። ይገርማል። ችግራቸውን ሳይፈታ ኢየሱስ በጣም የሚገርም አምላክ ነው። የምንጠይቀው ሌላ፣ የሚናገረው ሌላ። አንዳንዴ እነሱ በር ዘርግተው ቆልፈው ተቀምጠዋል። እሱ ውስጥ ገብቶ ሰላም ለእናንተ ይሁን ብሎ ሚሽን ሰጣቸው። አባቴ እንደላከኝ እኔ ደግሞ እልካችኋለሁ። this is my turn፣ አሁን የኔ ተራ ነው ለመላክ ማለት እኔ ሚሽነሪ እንደነበርኩ እናንተም ሚሽነሪ ትሆናላችሁ እያላቸው ነው። ሚሽኑን በደንብ ሳይነግራቸው ማለት ነው። ሚሽኑን ሳይነግራቸው ሚሽነሪ እንደሚሆኑ ነገራቸው። እነሱ የሃይማኖት መሪዎች፣ የሀገር መሪዎች አይደሉም ፈሪሳውያን። የሃይማኖትን መሪዎች ፈርተው፣ አይሁድን ፈርተው ተሸሽገዋል። ጌታ ግን በእነሱ የሚመለከተው ዓለምን የገዛውን የሮምን መንግስት ሲያናውጡት ነው። አስባችሁታል? በጣም ይሁዳ ትንሽ ሀገር ነች፣ በጣም ትንሽ ብሔርያን የማታክል ሀገር ነች እስራኤል። ይሁዳ ደግሞ በዛ ጊዜ ኢቨን ሞር ስሞለር፣ በጣም ትንሽ። ኢየሩሳሌም ደግሞ በጣም ትንሽ። እዛች ውስጥ ተቀምጠው እዛ ያሉትን የሃይማኖት መሪዎች፣ የሀገር መሪ፣ የከተማ እንኳን መሪዎች አይደሉም። መግዛት እንደፈለጋቸው ማድረግ አይችሉም። ሮም አለ።
እነሱ እዛ ፈርተው እዛ አንድ ቤት ውስጥ ተቀምጠዋል። ጌታ በእነሱ ውስጥ ዓለምን ሲያናውጥ ይመለከታል። በእኛ በትንንሾች ውስጥ ትልልቅ ነገር የሚያይ እግዚአብሔር የተባረከ ይሁን። ራሳችሁን ትንሽ አታድርጉት። በጣም ማለት እንድንታበይ ሳይሆን እግዚአብሔር ከእኛ ጋር ከሆነ አለ ፖል። ምንድን ያለው? ማን ይቃወመናል? ሃሌሉያ! እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? እግዚአብሔር ከአንቺ ጋር ከሆነ፣ እግዚአብሔር ከአንተ ጋር ከሆነ ማን ይቃወመናል? እግዚአብሔር ይህንን ማየት የምንችልበት ጸጋ በእውነት ይስጠን። ማን ይቃወም? 40 ቀን ከነሱ ጋር ቆየና ስለ ትንሣኤው እየነገራቸው እያስተማራቸው ይለናል። የሚቀጥለው ፔጅ ሐዋርያት ሥራ ምዕራፍ 1 ላይ ከዛ ሚሽኑን ይነግራቸዋል። ምን እንደሆነ ዴስቲኒያቸውን ይነግራቸዋል። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ይላል 1:8 ላይ ብዙዎቻችን የምናውቀው ጥቅስ። እዚሁ ጠብቁ በኢየሩሳሌም ውስጥ አንተ መንግስት ለእስራኤል ትመልሳለች። ኖ ቆይ እሱ ውስጥ አትግቡ። እናንተ በዚሁ ቆዩ፣ እዚሁ ኢየሩሳሌም ውስጥ ጠብቁ። መንፈስ ቅዱስ የሚባለው ይመጣል። እሱ በእናንተ ላይ ሲወርድ ኃይልን ትቀበላላችሁ። አያውቁት፣ ማንም አያውቀውም። ይሄን መንፈስ ቅዱስ ማንም አያውቀው። እንደዚህ አይነት አወራረድ ይሄ የሥላሴ አንደኛው አካል የሆነው መንፈስ ቅዱስ ወርዶ አያውቅም በምድር ላይ። ትቀበላላችሁ። ስትቀበሉ የሚሆን ነገር አለ። ትወጣላችሁ። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ አላቸው። ሚሽኑ ምስክሮቼ መሆን ነው። ሚሽኑ ስለኔ መናገር ነው። በየት? በዓለም ዙሪያ ሁሉ። ምንድን ነው? ያያችሁትን የሰማችሁትን አይኖቻችሁ የተመለከተውን በእጆቻችሁ የዳሰሱትን እኔን በመካከላችሁ እንደኖርኩ እንደሞትኩ እንደተነሳው ሄዳችሁ ምስክር ሁኑ። ይሄ ነው ሚሽኑ፣ መንገር ኢየሱስን። አሜን። ይሄ ነው ቤተ ክርስቲያን ጥሪ። ይሄ ቤተ ክርስቲያን የቅዱሳን ጥሪ ይሄ ነው ወገኖች። ይሄ ነው። እዚህ ነው ዮሐንስ በመልእክቱ ላይ እንደ ዮሐንስ ብዙ የምናውቀው ምዕራፍ 1 ቁጥር 2 3 ምናምን ላይ ከመጀመሪያ የነበረው የሰማነው አይኖቻችን ያዩትን የተመለከትነው እጆቻችን የዳሰሱትን እሱን እናወራላችኋለን። ሕይወት ተገለጠ፣ እኛም አይተናል፣ እንመሰክራለን። we saw him, we touched him, we heard him። እሱን ራሱ ሰምተነዋል፣ አይተነዋል። አይኖቻችን እንደዚህ ብልጥጥ ብለው አይተነዋል፣ ዳሰነዋል። በምድር ሲመላለስ ዳሰነዋል፣ ሲሞት አይተነዋል፣ ከሙታን ሲነሳ አይተነዋል፣ ነክተነዋል። ከኛ ጋር አብሮ ከሙታን ተነስቶ በልቷል አብሮ። እሱን ነው የምንነግራችሁ። ሕይወት ተገልጧል። በሕይወት አለን አይደለ? ኖ ይሄ የተገለጠው ሕይወት የተለየ ነው። ሁላችንም እንተነፍሳለን፣ ግን ይሄ የሰማይ ሕይወት ተገልጧል። አዲስ ሕይወት ተገልጧል። እሱን ነው የምንነግራችሁ። ህብረት እንዲኖራችሁ ከአብ ከወልድ ጋር ከእኛ ጋር ህብረት እንዲኖራችሁ። ወንድሞች እህቶች፣ ለዚህ ነው የተጠራ ነው። ለዚህ ነው የተጠራ ነው። ለዚህ ነው በጣም የተጠራ ነው። ሕይወትን ልንናገር ማለት ዘመረን ሰብከን ምናምን ነገር በቃ በዛ ብቻ አንርካ፣ በጣም አንርካ። ተጠርተናል። ምንም ይሄንን ለመናገር የቀመስነውን ለመናገር ቸር መሆኑን ቀምሳችሁ ከሆነ ይላል ሐዋርያው ጴጥሮስ። በእውነት ቀምሳችሁ ከሆነ have you ever tasted Christ? በእውነት ኢየሱስን ቀምሳችሁታል? ቸርነቱን ምህረቱን ቀምሰነዋል ወይ? ወይስ just a kind of religious? በፊት ኦርቶዶክስ ነበርኩ አሁን ጴንጤ ሆኛለሁ። ሃሌሉያ! በኢየሱስ ክርስቶስ ስም የተሰበረ ይሁን። ምንም እንደዛ ሊያረገን ጌታ አልመጣም። ጴንጤ ሊያረግ ሰው አልመጣም። ጴንጤ የሚባል ሃይማኖትም አያውቅም። ኦርቶዶክስ የሚባል ሃይማኖት አያውቅም ጌታ። he doesn't care about religion። ሕይወት ነው የተገለጠው፣ ሃይማኖት አልተገለጠም። ሕይወት እንዲሆንላችሁ መጣው። it's about relationship። ይነካል ኢየሱስ
ይነካል፣ ይዳስሳል፣ ይፈውሳል፣ ያጽናናል፣ እንባን ያብሳል፣ ውስጣችን ይገባል። ኃጢአታችን ሲታጠበን ይታወቀናል፣ እንቀደሳለን። ትላንትና መንዝራ የነበረችው ዛሬ ሰባኪ ትሆናለች። እና ይገርመናል። እኛ ሃይማኖተኞች ሆነን ከኋላ ተቀምጠን እቺ ትላንትና እንደነበረችው ያልን እንላለን። እሷ ቀመሰችው። ምን ታድርግ? ያቺ እኮ ይሄ የሰበረችው ሴትዮ እኮ እቺ አመንዝራ ነች አለ ሃይማኖተኛው። አመንዝራ። ይሄ ሰውዬ ነቢይ ቢሆን ያቃት ነበር አለው። ኢየሱስንም ነቀፉ። የሚያቅመስሉ። እሷ ግን ምን ታድርግ? አመንዝራ ነች፣ ትታወቃለች፣ ሁሉ ያቃታል። እሷም ታውቀዋለች አመንዝራነቷን። ሰው ነጋሪ አያስፈልጋትም። ግን ሂታችደር ፍቅሩ ነክቷታል። ምን እንደምታረገው ግራ ገባት። ያላትን የአልባስጥሮስ ብልቃጣም ተሰበረችው። ጸጉሯን ፈታች፣ እግሩ ላይ ወደቀች። ባችሁ ሴት ነች። ጌታ ኢየሱስ ወጣት ነው። የ32 የ33 ዓመት ሰው ሆኖ በመካከላቸው አለ። ሴት ነች። ምን ሊሏት እንደሚችሉ መገመት ትችላላችሁ። አንድ ሴት መታ በአንድ ወንድ እግር ስር ወድቃ ጸጉሯን ፈታ ስታብሰው she doesn't care about anybody። ያሉትን ይበሉ በቃ። ሂታችድሚ ነክቶኛል፣ አውቀዋለሁ። ፍቅሩ ምህረቱ እንደታጠብኩ ይቅር እንደተባሉ ገባኝ። ሰው አይደለም ይቅር ተብለሻል ያላት። ሰው አይደለም የፈታት ኢየሱስ ነው። ስሙ ለዘላለም የተባረከ ይሁን። ሃሌሉያ። ይፈታል ኢየሱስ። በጣም ኢየሱስ ነፃ ያወጣል። በእውነት ጌታ ነክቶናል ወይ? ቀምሰነዋል ወይ? በእውነት ቀምሰነዋል ወይ? በጣም ትንሽ ነገር ነው የምንሰጠው ነገር፣ በጣም ትንሽ ነው። ብር መስጠት ምናምን ለሚሽን ምናምን እንለው እውነቴን ነው ማለት ጥሩ ነው። ጌታ የተባረከ ይሁን ስለምንሰጥ። ግን it means nothing። he gave us life። ህይወትን ሰጥቶናል። ስንሰጠው ደስ ብሎን ህይወታችንን ስንሰጠው ብዙ ነገር ትተን ተከትለነዋል። ምንም ማለት አይደለም። 100 ብር 200 300 ምናምን ያለን ማቲ አዋጡ በአመት 360 ብር ምንም በጣም ተሰብሰብ ብለን ስንሄድ 300 ብር ይከፈላል አንዳንድ ምግብ ቤት። it means nothing ማለት ነው። ያየነውን የሰማነውን እሱን በቃ እንናገራለን። እስኪ የት ነው የምንናገረው? ዳርቻው የሚሽኑ ልክ ዴስቲኒው ምንድን ነው ሲል የምድር ዳርቻ ከዚህ ከኢየሩሳሌም በር ዘግታችሁ ከተቀመጣችሁበት ከዚህ ትንሽ መንደር ትወጡና ፍጻሜያችሁ የትየለሌ ነው ማለት ፍጻሜያችሁ የምድር ዳርቻ ነው። you can't even imagine የምትሄዱበትን ቦታ። አሚን ቲሳር ዝም ብለን ታሪክ ስለሆነ አነበብ ነው እንጂ እነኚህ እኮ የገሊላ አክሰንት ያላቸው የገሊላ ሰዎች ናቸው። ታውቃላችሁ አንዳንድ የከተማ ልጆች ከገጠር የመጡ ሰዎችን አክሰንት አለው ምናምን እንል ነበረ። እግዚአብሔር የተባረከ ይሁን። አሜሪካ አምጥቶን ባለ አክሰንታሞች አረገን እኩል። ማለት እነኚህ የገሊላ ሰዎች ናቸው። ደቀ መዛሙርቱ በደንብ አክሰንታሞች ናቸው። ለኢየሩሳሌም ሰዎች ኢየሱስን ሲሰቅሉት ጴጥሮስን ለዩት። በአክሰንቱ ነው የለዩት። አንተ በእርግጥ የገሊላ ሰው ነህ፣ እሱ ደግሞ ከናዝሬት ነው የመጣውና በዛ ነበር የዞረው። ደቀ መዛሙርቱን ከዛ እንደሰበሰባቸው ያውቃሉ። ስለዚህ አንተ በእርግጥ ከእርሱ ጋር ነው። አነጋገርህ ያስታውቃል። አንድ ጊዜ ኢትዮጵያ ትዝ ይለኛል። የጎንደር ሰው፣ የጎጃም ሰው፣ የወሎ ሰው፣ የምናምን ሰው የምንለው ነበር በንግግራቸው ስለሚታወቁ። እነኚህ የገሊላ ሰዎች ናቸው። ዓለም ዳርቻን አያውቁም። ጌታ የሚነግራቸው ስለ ሮም ነው፣ ስለ ቆሮንቶስ ነው፣ ስለ ኤፌሶን ነው፣ ስለ ፊልጵስዩስ፣ ስለ አሌክሳንድሪያ። these are big cities። በዛን ጊዜ በጣም ትልልቅ ከተሞች ናቸው። መንደሮቻቸው ያማሩ ናቸው፣ የታነጹ ናቸው። ሮም የሰራው ህንጻ ከ2000 ዓመት በኋላ አሁንም ያስደንቃል። ሰዎች እየሄድን እንጎበኘዋለን። ሲዛሮች የሰሩት እየተባለ ቄሳሮች የሰሩት ኮላሲየም እየተባለ ስታዲየም እየተባለ these are big cities ማለት ከሆነ ከገጠር የመጣ ሰው ኒውዮርክ ምናምን ሲገባ ፓሪስ ሲገባ እንደማለት ነው። እናንተ ምድር ዳርቻ ትሄዳላችሁ፣ እነሱ አንድ ከተማ ፈርተው ተቀምጠው
እንደዚህ አታስቡ። ደግሞ ገና የምድር አሕዛብ ውስጥ ገብተው እንዴት ነው ወንጌል የሚሰብኩት? አሕዛብና አይሁድ ታውቃላችሁ፣ አሕዛቦች ከተስፋው ቃል ውጭ ናቸው። እንኳን ኢየሱስን እግዚአብሔርን እንኳን አያውቁም። አምላክ የሚባል አያውቁም። የሚያውቋቸው እነሱ መልቲፕል ጋድስ ነው፣ ብዙ አማልክት ነው ያላቸው። እንዴት ከአሕዛብ ጋር እንደሚደባለቁ አያውቁም። በጣም ከባድ ነበር ለአይሁድና ለአሕዛብ አብሮ ማምለክ እኮ በጣም። እኛ እንኳን ክርስቲያን ነን ብለን በትንሽ ኦሮሞ፣ አማራ ምናምን ብለን እንኳን ኩፍ ብለናል አይደል በዘመናችን። ማለት ሁላችንም ወደ ላይ ሲኬድ እኮ አማራ፣ ኦሮሞ፣ ትግሬ ምናምን ይገኝብናል የምንጣለው ማለት ነው። እነኚህ አይሁድና ሕዝብ ግን በደንብ የተለያዩ ናቸው። አይጋቡም፣ አብረው አይበሉም፣ አብረው አይጠጡም፣ ፌሎሺፕ ማድረግ አይችሉም። በጣም ትልቅ የገደል የወንዝ ልዩነት ነው በመሃላቸው ያለው። በጣም ኢቭን ወንጌል እንኳን ከወጣ በኋላ በጣም ተቸግረው ነበር። ቤተ ክርስቲያን ውስጥ በጣም ትልቅ ችግር ነበር አሕዛብንና አይሁድን በህብረት ማስቀመጥ። ስለዚህ የነ ፖል የመጀመሪያዎቹ ቤተ ክርስቲያናት የእግዚአብሔር ቤት በውስጣቸው የተገለጠው ጸጋ ነው። እንዴት አድርጎ የጥልን ግድግዳ ይላል ሐዋርያው ጳውሎስ በአሕዛብና በአይሁድ መካከል የነበረውን የተገነባውን የጥል ግድግዳ አፈረሰው። በአካሉ አፈረሰው። ተቆርሶ አፈረሰው። ተቆርሶ በቤተ ክርስቲያን በቅዱሳን መካከል በዘረኝነት በምናምን ሰዎች ኩፍ ሲሉ ተውት ይሄድ ሰውየው ማለት ይሄ የፈረሰ ነው። የፈረሰውን አንገነባው። ያውም የፈረሰው ክርስቶስ ራሱ ፈርሶ ነው ያፈረሰው ነው የሚለን ፖል። ሰውነቱ ተቆርሶ ስለ ውጭ ሰዎች አይደለምና ውጭ ሰዎች እንደፈለጋቸው መሆን ይችላሉ፣ አያገባን። ግን በቤተ ክርስቲያን ውስጥ ያለው የጥልን ግድግዳ አፈረሰው። ተቆርሶ አፈረሰው። እንደገና አንገነባውም። እሱ ለዘላለም ፈርሶ ይቀር። እንዴት አሕዛብ ውስጥ እንደሚገቡ አያውቁም ልላችሁ ነው። እንዴት እዛ ሌላ ከተማ እንደሚሄዱ አያውቁም። የማያውቁት ምድር ነው ጌታ የሚነግራቸው። እስከ ምድር ዳርቻ ይላል። እነሱ ገና ከእስራኤል ከይሁዳ ሞተው የሚያውቁ አይመስለኝም። ትሄዳላችሁ። እርግጥም ሄደዋል። ሁሉም በተለያየ ስፍራ ነው ያለቁት። ስለ ክርስቶስ ታርደው አለቁ። ከሮም ጀምሮ ማለት ነው። ኖርዝ አፍሪካ ውስጥ ገብተው፣ ዩሮፕ ውስጥ ገብተው፣ ኤዥያ ገብተው እነ ቶማስ ህንድ ደርሰው ቆዳው እንደተገፈፈ ይነገርለታል በቤተ ክርስቲያን ታሪክ። እንደ ከብት ቆዳውን ገፈው ነው የገደሉት ይባላል። ምንም ኃጢአት ስለሰራ አይደለም፣ ጌታ ከእርሱ ጋር ስላይደለ አይደለም። ሚሽን ቆዳውን ሊያስገፍፋል። እነ ጴጥሮስን እናውቃለን፣ ተዘግዝቀው ሮም ውስጥ ተሰቅለው። እነ ያዕቆብ አንገታቸው ተቆርጦ፣ እነ እስጢፋኖስ ተደብድበው ተቃጥለው። ብር ሰጥተው አይደለም ያለፉት። ግን ይህም ጥሩ ጅማሬ ነው። ደግሞ የእኛን እንዳላወርደው እንዴት ነው ይህን ሁሉ የምናደርገው እንዳይሉ ኃይል ይመጣል ይላቸዋል። በእናንተ ላይ የሚወርድ ኃይል አለ። በውስጣችሁ የሚገባ የሚኖር የሆነ ኃይል አለ። ማንም አይቶት ቀምሶት ኤክስፒሪየንስ አድርጎት የማያውቀው ኃይል፣ ሪፈር የማይደረግ ኃይል። አንዳንድ ነገሮችን ሪፈረንስ አለ ወደ ኋላ ተመልክተን እነዚህ ቦታ ምናምን ይሄ አወራረድ ሪፈረንስ የለውም። ለዚህ ነው ጌታ ኢየሱስ በምድርም እያለ ነግሯቸዋል። የሆነ አጽናኝ ይመጣል፣ የሚመጣ ጰራቅሊጦስ የሚመጣ አለ ከኔ በኋላ ስለ እኔ የሚነግራችሁ የነገርኳችሁን የሚያስታውሳችሁ የሚመክራችሁ የሚመራችሁ አለ። ስለ ፍርድ ስለ ኃጢአት ዓለምን የሚወቅስ አለ። ስለ ጽድቅ እሱ ይመጣል። እኛም ዛሬ ሚሽንን ስናስብ ማለት ነው ራሳችንን ቤተ ክርስቲያናችንን ስናይ በቃ ክልላችን የት ነው ሲባል የምድር ዳርቻ ጌታ በር ከከፈተልን ዘለን መግባት ነው። ዘለን መግባት እንደውም አንዳንዴ እንዲከፈት ሁሉ ማንኳኳቱ ያስፈልጋል። ምክንያቱም እያንኳኩ ነው እነ ፖል እነ ጳውሎስ የገቡት። በግድ ነው የገቡት። ቆሮንቶስ ውስጥ ተሰሎንቄ ውስጥ
የቦታ ገደብ የለውም። በጣም ሀገራችንን እንወዳለን። ስለምንወድ እግዚአብሔር ይመስገን እዚህ ነው ሀገራችን ላይ የምናተኩረው መጀመሪያ ከኢየሩሳሌም ስለሚል። ግን ዛት ኖት አወር ገደብ። ክርስቶስ የሞተው ለሁሉ ነው፣ ለሁሉ ነው። በእርግጥ ኢትዮጵያ በጣም የተለየች አድርገው አንዳንዶች ይናገራሉ። እኔ ጌታ የተለየች ነች ኢትዮጵያ ስላላለኝ እንደነሱ ደፍሬ አልናገርም። ያላችሁ ካላችሁ ማለት ትችላላችሁ። ያላለውን ማስባል ጥሩ ስላልሆነ ማለት ነው። ግን አይ ዶንት ቲንክ ከቻይና የበለጠ ኢትዮጵያን የሚወዳት አይመስለኝም። ከቡርኪና ፋሶ የበለጠ እኛን አይወደንም። እንወደዳለን ካላችሁ ጥሩ ነው። ጉድ ፎር ዩ ጎ ፎር ኢት። ግን ምንም አይደለም። ይወዳል። ለሁሉ ነው የሞተው ኢየሱስ ልላችሁ ነው። ለሁሉ ነው የሞተው። በተከፈተ ለዚህ ነው ግብጽ ላይ የሆነ በር የተከፈተ ሲመስለን ዘለን የገባ ነው። ምንም ቦታ የለውም። ምዕራፍ 2 ላይ በእነኚህ ሳምንቶች የመጨመር ህይወት የሚለው ላይ በየጊዜው ማረባውን ጥቅስ አለ አይደል? ምዕራፍ 2 ላይ ያለው ያመኑትን ልክ የመጀመሪያው ስብከት እውነትም መንፈስ ቅዱስ ወረደባቸው። ምዕራፍ 2 ላይ ኃይል ይሰሙ ሁሉ ገባችሁ። ቤት ውስጥ ዘግተው ነበር የተቀመጡት። መንፈስ ቅዱስ ሲወርድባቸው በር ከፍተው ወጡ። እንዲህ በር የሚያስከፍት የእግዚአብሔር መንፈስ ይንካን። በእውነት እንዲህ አስበርግዶ የሚያስወጣ ግጥም ያደረጉትን በር ብርግድ አድርገው በጠዋት የሆነ ነገር ወረደባቸው። መንፈስ ቅዱስ የሚባለው እኛ በዚህ ዘመን መንፈስ ቅዱስን ልሳን አድርገ ነው ስልክ ቁጥር አድርገ ነው ልንሞት ነው። በእውነት የሆነች ነገር የሆነ ፈውስ ብቻ አድርገ ነው ልንሞት። እግዚአብሔር ቤተክርስቲያንን የኢትዮጵያ ቤተክርስቲያን ከዛ ያድናት። እነሱ ላይ ሲወርድባቸው ወጡ። ከተማ ውስጥ ወጡ ሊሰብኩ። በቃ በየሆነ ልሳን እነሱ ራሳቸው አያውቁትም የሚናገሩት፣ ግን በምድራዊ ቋንቋ ይናገሩ ነበር። እዛ ላይ አይ ቲንክ ካልተሳሳትኩ 18 19 ቋንቋዎች ነው የሚጠቅሱት። ከተለያየ ሀገር የመጡ አይሁዶች ህዝብ ተበትኗል፣ በምድር ሁሉ ተበትኗል። ስለዚህ ከኖርዝ አፍሪካ፣ ከአውሮፓ፣ ከኤዥያ ከምናምን የመጡ ሁሉ በቋንቋቸው በትውልዳቸው ወንጌልን ይሰሙ ነበር። የእግዚአብሔር ታላቅ ስራ ምን እናድርግ አሉት ይላል። ንስሐ ግቡ፣ ተጠመቁ። ይሄንን የመንፈስ ቅዱስ ስጦታ ምን ታደርጋላችሁ? ትቀበላላችሁ። ደግሞ እናንተ ብቻ አይደል፣ ይሄ ተስፋ ለእናንተ ብቻ ሳይሆን ለማን ይላል? ለልጆቻችሁ ነው። ለልጆቻችሁ ማለት ሚሽን የቦታ ገደብ ብቻ ሳይሆን የጊዜ ገደብ የለውም። ገና ወደሚቀጥለው ትውልድ ያልፋል። ጌታ እስኪመጣ ድረስ ያልፋል። በዚህ ተስፋ እኛም ጋር ደረሰ። በቦታ የማይገደብ ሚሽን፣ በጊዜ የማይገደብ ሚሽን፣ ለትላልቆችም ለአዋቂዎች ደግሞ ለሕፃናት ለሚመጣውም ትውልድ ተስፋ የሚሰጥ ሚሽን። ጌታ እንደረዳን በቤተ ክርስቲያናችን ሁለቱም ላይ እያተኮረን ነው፣ ትልልቆችም ጋር ሕፃናቶችም ጋር እና ጌታ ይርዳን። በእውነት በግልም ሚሽነሪዎች እንደሆነ ለዚህ እንደተጠራን በእውነት ቀምሰነው ከሆነ የጌታን ቸርነት ለዓለም ሁሉ ልንናገረው ልንኖረው ክርስቶስን። አሁን እኮ ክርስቶስን አውቀናል ብለን አንዳንድ ሰዎች በጣም ያወቁ መስሏቸው ይጣላሉ ከወንድማቸው ጋር። ይሄ የሚያሳየው እንዳላወቁት ነው። መጽሐፍ ቅዱስ ጥቅስ ነው እንጂ ያወቁት ክርስቶስን አላወቁም። ክርስቶስን የሚያቅሰው ወገኖች ከወንድሙ ጋር አይጣላም። ክርስቶስን የሚያቅሰው አይታበይም። ክርስቶስን የሚያቅሰው ትልቅ አይሆንም። ክርስቶስን የሚያቅሰው ዙፋን ላይ አይቀመጥም። ጥቅስ የሚያቅሰው ዙፋን ላይ ይቀመጣል። ጥቅስ የሚያቅሰው ከሰው ሁሉ በላይ ትልቅ እንደሆነ ያስባል። ጥቅስ የሚያቅሰው እሱ ከኔ በምን ይበልጣል ይላል። ክርስቶስን የሚያቅሰው እግር ያጥባል። በጣም የተጠራ ነው። እሱን ይህንን ህይወት ተገለጠ። እኛም አይተነዋል፣ ሰምተነዋል፣ ዳሰነዋል። እንደዚህ ኖረን ለትውልዳችን ይህንን ክርስቶስን አስተላልፈን ለሚቀጥለው
ኢትዮጵያም ውስጥ ላሉ እነኚህ ህፃናቶች እግዚአብሔር ረድቶን ላለፉት 14 15 አንዳንዶቹ ኮሌጅ ዩኒቨርሲቲ ጨርሰው ሲታይ እንዴት ደስ የዛሬ 2-3 ዓመት ስንሄድ አንዷ ልጅ ታገባ ነበርና በድንገት አረ ሰርጓል በጣም ይሄ ቸርች ሲረዳት የነበረው መገኘት አለባችሁ ተብለን በድንገት እኔና ፓስተር ታሪኩ እዛች ልጅ ሰርግ ላይ ድንገት ተገኘን። ከየት የመጡ ናቸው እነኚህ ጸጉረ ልውጦች ተባለን። ጸጉረ ልውጦች ከሁለት አንዳችን የተባልነው ማን እንደተባለ አልነግራችሁም፣ ሚስጥር ነው። ድንገት ተገኘን፣ ደስ አለን። በቃ ላለፉት ስንት ዓመት እንደረዳናት አላውቅም፣ ግን ለብዙ ዓመታት አድጋ ትምህርት ጨርሳ ስታገባ እንደውም እነ መኳንንት ሚሽን ቲሙ ስጦታ ሁሉ አዘጋጅተው መስጠት አለባችሁ ተብሎ ዛሬ ፓስተር ታሪኩ ሄዶ ስጦታ ሰጥቷት ንግግር አድርጎ ጸልየን እግዚአብሔር ብዙ ፍሬ እንደዚህ ያሳየን። ቅድም ስትመሰክር የነበረችው ልጅ አምልኮ ስትመራ ተገናኝተን አግኝተናት ነበር። እዛው ከሚረዱት አንዱ ኪቦርድ ይጫወተላት ነበር። ትውልዱ ላይ የሆነ አሻራችንን እናሳርፈን። ደግሞ ቤተክርስቲያን ከፍተን በእውነት እግዚአብሔር ቢረዳን ቁጭ ብዬ እያሰብኩ ነበር ስለ ግብፁ ሚሽን። በድንገት ነው ተጀመረ። የሚቀጥለው ዓመት ደግሞ ጌታ ሆይ አንድ ቦታ ቸርች ለእግዚአብሔር መንግስት እኛ እናልፋለን። እኛ እኮ አፈር ነህና ወደ አፈር ትመለሳለህ ይለናል። በቃ እናልፋለን። ግን እዚህ በማያልፈው በእግዚአብሔር መንግስት ውስጥ አንድ ቦታ ጌታ ሆይ እባክህን አሳየን። የሆነ ቦታ ደግሞ ቸርች ይተከል፣ ቸርቻችን ትትከል። የት እንደሆነ አላውቅም፣ ግን ትትከል ቤተክርስቲያናችን ትውለድ፣ ማዕፀኗ ይለምልም የቤተክርስቲያን። ጌታ ይባርክ። ተነስተን ጸልየን እንጨርስ። ስንሰጥ እንደዚህ እያሰብን ደስ እያለን ከሌላችሁ የላችሁ ምንም አትጨነቁ። ባለፈው ሳምንት በጣም ተናግሬዋለሁ። ምንም እግዚአብሔር አስጨንቆ ስጡ አይለንም። አብረን መጸለያችን ማመስገናችን በቂ ነው። ምናልባት አንዳንዶቻችን 2 ልጅ 3 ልጅ 4 ልጅ ስፖንሰር እንድናደርግ እግዚአብሔር ባርኮ ሊሆን ይችላል። አላቅም፣ ገበያችሁን ስለማላቅ ማለት ነው። አንዳንዶቻችን ደግሞ 1 ልጅ ማንችል ይሆናል። እኔ 1 ልጅ በወር 30 ብር አልችልም። 360 በዓመት ብዙ ነው። እኔ በወር 10 ብር በዓመት 120 ብር ነው መስጠት የምችለው ካላችሁ በጣም ስጡ። በነፃነት የምንሰጠው እግዚአብሔር የሰጠንን ያክል ነው። በጣም አትጨነቁ። በቃ ይሄ ትንሽ ነው አትበሉ። በቃ እግዚአብሔር ለዛች ሴት ጌታ የሰጣት 2 ሳንቲም ነበረ እና የሰጠችውም ለኢየሱስ 2 ሳንቲም ነው። እንዴት 2 ሳንቲም እሰጠዋለሁ አላለችም። ዛት ስዋት ሺሃድ በቃ ያላት እሱ ነው። ምን ትስጠው ከዛ በላይ? ያችኛዋ ደግሞ አመንዝሯ የነበረችዋ ሴት በጣም በብዙ ሺህ ምናልባት በዚህ ዘመን ብር ሲሰላ የሰበረችው ሽቶ እስከ 70 80 90 ሺህ ዶላር ይገመታል ይላሉ። የአንድ ዓመት የአንድ ሰው የወር ደሞዙ የአንድ ዓመት ደሞዙ ነው ያ ሽቶ። ከሌላ ከሀገር የሚመጣ የአልባስጥሮስ ብልቃጥ የተባለ። ለዚህ ነው ይሁዳ የተናደደው። እንዴት ዝም ብላ ተሰብረዋለች አለ። ይሄ እኮ ቢሸጥ ለብዙዎች ለድሆች የሚሰጥ ነበር እና እሱ ግን ሌባ ስለነበረ ነው ይለናል ዮሐንስ እንጂ ለድሆች አዝኖላቸው አይደለም። እሷ ያን ያህል መስጠት ቻለች ስለነበራት ጌታ ተዋት አለው። ተዋት፣ ብዙ ወዳለች። ያቺ ደግሞ መበለት ሴት 2 ሳንቲም ነው መስጠት የምትችለው። ከሁሉ የበለጠች የሁለቱንም ስጦታ ጌታ አመስግኖ ተቀበለ። ማለት ጌታ ምን ሰጠውን ሳይሆን የምናስቀረውን ነው የሚያየው ብላችኋለሁ። የምንችለውን ያክል እንስጥ። ደስ ብሎን ደስ እያለን በፍቅር ጀነረስሊ ስንሰጥ ምንም ሳንሰስት ይሄ ህይወቱን ለሰጠን ጌታ ስሜ ተባረከ ይሁን። ጌታ ሆይ እናመሰግናለን። ሃሌሉያ። ይሄንን እድል ስለሰጠን፣ ይሄንን ክብር ስለሰጠን
ጌታ ሆይ ተመስገን። ዛሬ እጆቻችን ይፈቱ። ለቤትህ፣ ለመንግስትህ፣ ለአገልግሎትህ ስንሰጥ ምንም የምንቆጥበው የምንሳሳለት ነገር እንዳይኖር ጌታ ሆይ ስለምትበልጥብን ደግሞ ደስ እያለ አንድም ሰው በሐዘን እንዳይሰጥ ጌታ ሆይ በመካከላችን አንድም ሰው በሐዘን እንዳይሰጥ በደስታ እንዲሰጥ በልግስና እንዲሰጥ የደስታ መንፈስ በላያችን ላይ ይፍሰስ። ስም የተባረከ ይሁን። ፓስተር ታሪኩ ይጸልይልን። ሃሌሉያ። በዝማሬ እንጸልይ ነው የምፈልገው። እንደተቀበልነው ምሕረት እንደተቀበልነው ቸርነት እንዳመሰግንህ እርዳኝ፣ እንዳገለግልህ እርዳኝ እያልን ጸልየን ከዛ ወደ ቡራኬ እንሄዳለን። ይሄ ጸሎት ነው፣ ኃይለኛ ጸሎት ነው ይሄ መዝሙር። ክብር ለስሙ ይሁን። ስለ ቃሉ እግዚአብሔር ይመስገን። እግዚአብሔር ስለተናገረን ሲጀምር ሰላም ለእናንተ ይሁን። ይሄ እግዚአብሔር ድምፅ ነው። በማለዳ ሰላም ለእናንተ ይሁን። በምንም ሁኔታ ውስጥ ብትሆኑ ይሄንን ቃል ያዙት። ዛሬ ድምፁ ይሄ ነው። ሰላም ለእናንተ ይሁን። ሃሌሉያ። ራሳችንን በእግዚአብሔር መንፈስ ስር እናዋርድና የሚረዳንን ጸጋ እንቀበላለን። ትላንት እንደንኖር ነው አንኖርም። ህይወታችን እያደገ ነው የሚሄደው፣ እየተሰጠን ነው የምንሄደው። ስለዚህ ያን የሚያደርግ ጸጋ አለ፣ ያን የሚሰጥ ጸጋ አለ። እንጸልይ አብረን በዚህ ዝማሬ። ሃሌሉያ። ክብር ላንተ ይሁን። እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ እርዳኝ ጌታ ሆይ ስጠኝ የመንፈስን እሳት። እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ እርዳኝ ጌታ ሆይ ስጠኝ የመንፈስን እሳት። እንደተቀበልኩት ምሕረት ሃሌሉያ እንደ ቸርነት ብዛት እንዳገለግልህ እርዳኝ ጌታ ሆይ ስጠኝ የመንፈስን እሳት። እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ እርዳኝ ጌታ ሆይ ስጠኝ የመንፈስን እሳት። ቁጥር 1 እንዘምረዋል። እስራቴን ቆርጠህ ቀንበሬን ሰብረሃል ነፍሴ እንድታከብር ነፃ አውጥተኛል። ባርነት አበቃ ልጅ ነህ ብለኸኛል። በደም ቃል ኪዳን ያንተ አድርገኸኛል። እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ እርዳኝ ጌታ ሆይ ስጠኝ የመንፈስን እሳት። እንደተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ እርዳኝ ጌታ ሆይ ስጠኝ የመንፈስን እሳት። ቁጥር 2 እንዘምረዋል።
የተፍገመገመ ከውድቀት እንዲተርፍ የደከመን ሁሉ በቃል እንድደግም አንቃኝ በማለዳ ቀስቅሰኝ ከእንቅልፍ ታማኝ ሎሌ አድርገህ ልብን የተፍገመገመን ደግመዋለን የተፍገመገመን ከውድቀት እንዲተርፍ የደከመን ሁሉ በቃል እንድደግም አንቃኝ በማለዳ ቀስቅሰኝ ከእንቅልፍ ታማኝ ሎሌ አድርገኝ ልብን የሚያሳርፍ ጸልዩ በዚህ መዝሙር እንደ ተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ እርዳኝ ጌታ ሆይ ስጠኝ የመንፈስን እሳት እንደ ተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ እርዳኝ ጌታ ሆይ ስጠኝ የመንፈስን እሳት እስራቴን ቆርጠህ ቀንበሬን ሰብረሃል ነፍሴ እንድታከብር ነፃ አውጥተኸኛል ባርነት አበቃ ልጅ ነህ ብለኸኛል በደም ቃል ኪዳን ያንተ አድርገኸኛል እንደ ተቀበልኩት ምሕረት እንደ ቸርነት ብዛት እንዳገለግልህ እርዳኝ ጌታ ሆይ ስጠኝ የመንፈስን እሳት ነፃ የወጣችሁ ሰዎች ለእግዚአብሔር ክብር ስጡ ነፃ የወጣችሁ ታላቅ ሕዝብ ነህ ሃሌሉያ በዘላለም ፍቅር የወደድከን እግዚአብሔር በቃል ስለተናገርከን ስምህ ይባረክ በተለየ ድምፅ መጥተህ ቤታችንን ጓዳችንን ሕይወታችንን ስላየህ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን ቤተ ክርስቲያንን ሰላም ላንቺ ይሁን አልክ በድምፅህ በያለንበት ሁኔታ ድነን አቤቱ ያንተ አርበኞች ያንተ አገልጋዮች ሆነን ዓለም ዲስትራክት ሊያረገን ጠላት ዲስትራክት ሊያረገን ስጋ ዲስትራክት ሊያረገን ሲመጣ ድምፅን አመጣ ሰላም ላንቺ ይሁን አልክ ሰላም ላንተ ይሁን ተነስ ብለህ እንድናገለግል ድምፅን ስለሰጠህን ስምህ ይባረክ የጠላት መንደርና ሰፈር አቤቱ እግዚአብሔር የፈረሰ ይሁን ሕዝብህ እንደገና ይታጠቅ ኃይል ይልበስ ወደፊት መራመድ የሚችልበትን ጸጋ በጌታ በኢየሱስ ክርስቶስ ስም በመንፈስ ቅዱስ ኃይል በውስጣችን እንድታፈሰው እንጸልያለን አይኖቻችንን ክፈት ከሕግም ዛሬ ታምራት ስለወጣ አይኖቻችን ተከፍተው ወደፊት መራመድ የምንችልበት የእምነትን መንፈስ እንድትሰጠን ሐዋርያ ጳውሎስ ለልጁ ለጢሞቴዎስ እምነትና በጎ ሕሊና ይኑርህ እንዳለው እምነት የሕይወታችን መንገድ ጆርኒያችንን እንድንጨርስ የሚያደርገን ሰማያዊ ኃይል ነው አቤቱ በጎ ሕሊና ካንተም ጋር ከሕዝብ ጋር የምንገናኝበት ካንተ የሚሰጥ መልካም ልብ ነውና በጌታ በኢየሱስ ክርስቶስ ስም ለሕዝብ ይሄ እንዲሰጥ ጸልያለሁ ስለምታደርገው ነገር ስምህ ይባረክ ዛሬም ደግሞ በምናደርገው ፕሮግራም ላይ አንተ የወደድከው የሚሰጥ በልግስና ይስጥ ተብሎ ጽፏልና በደስታ እንድናረግ በደስታ ያልሆነ ነገር እንዳናረግ የተቀደሰ የተለየ አንተ የምትወደው ነገር ሐሴት በማድረግ እንድናረገው እንድትረዳን አሻቅመ አንተ የሰራውን ሥራ እያሰብን ለልጆቻችን መናገር እንድንችል እግዚአብሔር ሆይ በእኛ እንድትሰራ በኢየሱስ ክርስቶስ ስም ጸልያለሁ እግዚአብሔር ሆይ በኢትዮጵያ ስላለው ኢትዮጵያ አቤቱ እግዚአብሔር ሆይ የሚሽን ቲም ስምህ ይባረክ እግዚአብሔር እናመሰግናለን በታማኝነት ለ15 ዓመታት
ከእኛ ጋር ቆመው እግዚአብሔር አባት ሆይ ንብረት ሳያጎሉ እግዚአብሔር ሆይ ሕይወታቸውን ኑሯቸውን ሰጥተው አብረውን ወንጌልን ስላገለገሉ በኢየሱስ ክርስቶስ ስም ባርካቸው። እግዚአብሔር ሆይ ሌሎችም የሚያገለግሉትን በዚህ ያሉትን የሚሽን ግሩፕንም እግዚአብሔር እንድትባርክ እንጸልያለን። ስለ ሰማህን ስምህ ይባረክ። በኢየሱስ ክርስቶስ ጌታ ስም አሜን። ቡራኬ እንቀበላለን።